አንዲት ሚሊዮነር ሴት በአንድ ወቅት የድሃ አገልጋይ ጎጆ ውስጥ ገባች። በዛ ምሽት በዛ ቤት ውስጥ የሆነው ነገር ሰብአዊነት ራሱ የሚያለቅስበት ክስተት ነበር። በሚሊዮን የሚቆጠር ሀብት ያላት ሳርጂኒ ዴቭ የምትባል ባለጸጋ ሴት በአንዲት ትንሽ ከተማ ትኖር ነበር። ሀብቷ ቢትረፈረፍም በውስጧ ግን ከፍተኛ ብቸኝነት ይሰማት ነበር። በሷ ትልቅ መኖሪያ ቤት ውስጥ ራሙ የሚባል በትንሽ ጎጆ ውስጥ የሚኖር ድሃ ግን በጣም ታማኝ አገልጋይ ይሰራ ነበር። አንድ ቀን ሁኔታዎች ሳርጂኒ ዴቭን በዚያችው በራሙ ትንሽ ጎጆ ውስጥ እንድታድር አስገደዳት። ነገር ግን ራሙ በዚያ እኩለ ሌሊት ከእመቤት ጋር ያደረገው ነገር ሳርጂኒን ከማስደንገጡ ባለፈ ሰብአዊነት እንዲንቀጠቀጥ አድርጎታል። ጓደኞቼ ሙሉውን ታሪክ ከመመልከታችሁ በፊት ቪዲዮን ላይክ ማድረጋችሁን ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በኡታር ፕራዲሽ አመርፑር በሚባል ትንሽ ከተማ ውስጥ በማለዳው ቀዝቃዛ ንፋስ ይነፍስ ነበር። ፀሐይ ገና አልወጣችም ነበር፣ ነገር ግን ሰማዩ በወርቃማ ቀለም አጊጧል። የወተት አከፋፋዮች የደወል ድምፅና ከሻይ ቤቶች የሚወጣው እንፋሎት መንገዶቹን ሞልተውት ነበር። በከተማው መሃል ከሩቅ ጎልቶ የሚታይ አንድ ትልቅ መኖሪያ ቤትም ቆሟል። ቤቱ ሻንቲ ኒቫስ ይባላል። ባለቤቱም ሳሮጂኒ ዴቭ ነበረች። ሳሮጂኒ እድሜዋ በአርባዎቹ ውስጥ ያለ ቆንጆና የተከበረች ሴት ነበረች። ሆኖም አይኖቿ ሁሉ ጊዜም አንድ አይነት እንግዳ የሆነ ሐዘን ይነበብባቸዋል። እሷ በከተማው ካሉ ባለጸጋ ሴቶች አንዷ ነበረች። ፋብሪካዎች፣ መሬቶችና ብዙ የንግድ ድርጅቶችም ነበሯት። ነገር ግን ህይወቷ ባዶ ነበር። ምክንያቱም ከ10 ዓመት በፊት ባለቤቷ ራጂንድሪ ፕራቲብ በድንገተኛ አደጋ ህይወት አልፏል። ከዛ ጊዜ ጀምሮ ህይወቷ የቆመ ይመስል ነበር። ራሷን በሥራ ውስጥ በጣም ከመጠመዷ የተነሳ ሰዎች ልቧ ወደ ድንጋይነት የተቀየረ ይመስላቸው ነበር። ነገር ግን እውነቱ በውስጧ ትልቅ ህመም ተሸክማ ነበር የምትኖረው። በቤት ውስጥ ካሉ ብዙ አገልጋዮች መካከል አንዱ ራሙ ነበር። እድሜው 35 የሆነ ድሃ ግን በጣም ታማኝ ሰው ነው። በዛ ቤት ውስጥ ለ7 ዓመታትም ሰርቷል። ቆዳው የጠቆረ በከባድ ሥራ የደከመ ቀለል ያለ ልብስ የሚለብስ ነገር ግን አይኖቹ እውነትንና ክብርን ያሳዩ ነበር። ብዙ አይናገርም፣ ስራውን በዝምታ ብቻ ይሰራል። ሰዎች በቤት ውስጥ አንድ የሚታመን ሰው ካለ እሱ ራሙ ነው ይሉ ነበር። ነገር ግን ህይወቱ በመከራ የተሞላ ነበር። ከከተማው ወጣ ብሎ በሚገኝ መንደር ውስጥ ሽማግሌ እናቱና ከ8 ዓመቱ ሴት ልጁ ጉዲያ ጋር ይኖር ነበር። ባለቤቱም ከ3 ዓመት በፊት በህመም ምክንያት ሞታለች። ከዚያን ጊዜ ጀምሮ የቤተሰቡን ኃላፊነት ብቻውን ተሸክሟል። በየቀኑ ሌሊት 10 ሰዓት ላይ ይነሳል። ለእናቱ መድኃኒት ያዘጋጃል፣ ለልጁም ምግብ ያበስላል። ከዚያም ወደ ሥራው ቤት ለመድረስ ብዙ ኪሎ ሜትሮችን በእግሩ ይጓዛል። ሳርጂኒ ዴቭ ብዙ ጊዜ ታስተውል ነበር። ራሙ መቼም ከሥራ አይቀርም፣ ቅሬታም አያቀርብም፣ ስለ ድህነትም በጭራሽ አይናገርም ነበር። ነገር ግን አንድ ቀን ልቧን የሚነካ አንድ ነገር ተከሰተ። ራሙ በሥራ ላይ እያለ በድንገት ወድቆ አየችው። ሌላ አገልጋይ ረዳቶች ውሃ ሰጡት። ሳርጂኒ በፍጥነት ወርዳ ጠየቀች፣ ምን ሆንክ ራሙ? ደህና ነህ? ራሙ ራሱን ዝቅ አድርጎ ድካም ብቻ ነው እመቤት አለ። ሌላኛው አገልጋይ በሹክታ እመቤት ላለፉት 2 ቀናት ምንም ነገር አልበላም አላት። ሳርጂኒ በጣም ደነገጠች። ለምንድን ነው ያልበላኸው ስትል ጠየቀችው። ራሙ አመነታ። በቀስታም እንዲህ አለ፣ ለእናቴ መድኃኒት መግዣ ነበረብኝ፣ የልጄንም የትምህርት ቤት ክፍያ መክፈል ነበረብኝ። ያ ቅጽበት የሳርጂኒን ልብ ወጋው። በሷ ቤት ውስጥ የሚሰራ ሰው እየተራበ ነበር። ይህንን ደግሞ ማንም አላወቅም። ያን ምሽት መተኛት አልቻለችም። የራሙ ፊት በአእምሮዋ ውስጥ ይመላለስ ነበር። በማግስቱ ጠዋት ድንገተኛ ውሳኔ ወሰነች። ሾፌሯን መኪናውን አዘጋጅ አለችው። ወዴት ነው እመቤት ሲላት ወደ ራሙ ቤት። ብዙም ሳይቆዩ መኪናው ከተማውን ለቆ ራሙ ወደሚኖርበት መንደር አመራ። መንገዱ አስቸጋሪ ነበር። በቆርቆሮና በፕላስቲክ በተሰሩ ትናንሽ ቤቶች የተከበበ። ከተከፈቱ የፈሳሽ ማስወገጃዎች መጥፎ ሽታ ይወጣ ነበር። ልጆችም በቆሻሻ ውስጥ በባዶ እግራቸው ይጫወቱ ነበር። ትልቁን ጥቁር መኪና ሲያዩ መንደርተኞቹ ቆመው በመገረም ይመለከቱ ነበር። በጥቂት ደቂቃዎች ውስጥ መኪናው በአንድ ትንሽ ጎጆ ፊት ለፊት ቆመ። ሾፌሩ በቀስታ እመቤት፣ የራሙ ቤት እዚህ ነው አለ። ሳርጂኒ ወደ ውጭ ተመለከተች። ከፊቷ ከጭቃ ግድግዳና ከቆርቆሮ ጣሪያ የተሰራች ደካማ ጎጆም ትታያለች። ከመግቢያ አጠገብ አንዲት ትንሽ ልጅ የቆዩ መጽሐፍትን ይዛ እያነበበች ተቀምጣለች። ሳርጂኒ ለጥቂት ጊዜ ልጃገረዷን ተመለከተች። በቤቷ ውስጥ የሚሰራው ታማኝ አገልጋይ እንዲህ ያለ አስቸጋሪ ሕይወት እንደሚኖር ፈጽሞ አልገመተችም ነበር። በድንገት ከጎጆው ውስጥ የደከመ ድምፅ ተሰማ። ልጄ ራሙ፣
ዛሬ መድኃኒቴን አላመጣህልኝም የሚል ነበር። ይህንን ስትሰማ የሳርጂኒ ልብ በፍጥነት መምታትም ጀመረ። በዝግታ ወደ በሩ ተራመደች። ነገር ግን በውስጡ የሚጠብቃት እውነት እንባ እንደሚያመጣባት አላወቀችም ነበር። ሳርጂኒ ተጠንቅቃ ወደ ጎጆ ውስጥ ገባች። ምናልባትም በህይወቷ እንዲህ ያለ ቦታ ስትገባ የመጀመሪያዋ ነበር። አቧራ፣ ጭቃና የተሰባበሩ ጡቦች በየቦታው ይታያሉ። በአቅራቢያው ያሉ ሰዎች በግርምት ይመለከቷት ነበር። የከተማው ባለጸጋ ሴት ለምን እዚህ እንደመጣች ማንም አልተረዳም ነበር። በሩ ጋር ስትደርስ በሩ በከፊል ተከፍቶ አየችው። ከውስጥ ለስላሳ ድምጾች ይሰሙ ነበር። በሩን በቀስታ ገፍታ ወደ ውስጥ ገባች። በውስጥ ያየችው ነገር ልቧ እንዲደነግጥም አደረገው። አንዲት ትንሽ ክፍል የጭቃ ግድግዳዎች፣ በጣሪያ ቀዳዳዎች ውስጥ የፀሐይ ብርሃን ይገባል። በአንድ ጥግ ላይ አንዲት የደከሙ አሮጊት በተሰበረ አልጋ ላይ ተኝተዋል። አተነፋፈሳቸው የዛለ ነበር። ከአጠገቧ ወለል ላይ ያቺ ትንሽ ልጅ ተቀምጣ የአያቷን ራስ በቀስታ ታሻለች። ልጃገረዷ ወደ በሩ ስትመለከት በድንጋጤ ደረቀች። ይህችን ሴት ከዚህ በፊት አይታ አታውቅም ነበር። በመፍራት ተነሳችና ማነች ስትልን ጠየቀች። ሳርጂኒ ልጃገረዷን በዝምታ ተመለከተች። ልብሷ አሮጌ ነበር፣ ነገር ግን አይኖቿ በንጽህና የተሞሉ ነበር። ሳርጂኒ በቀስታ የአባትሽ ቀጣሪ ነኝ አለች። የልጅቷ ስም ጉዲያ ይባላል። ወዲያውኑ ገባት። እጆቿን አጣጥፋ እንኳን ደህና መጡ እመቤት አለች። አልጋው ላይ ያሉት አሮጊት በደካማ ድምፅ ጉዲያ ማነች አሉ። ጉዲያ በቀስታ መለሰች፣ አያቴ የአባቴ ቀጣሪ መጥተዋል። አሮጊቷ ለመነሳት ሞከሩ፣ ነገር ግን በጣም ደክመው ነበር። ሳርጂኒ በፍጥነት ተጠጋቻት። አይ እባክዎ አይነሱ። ከዚያ ሳርጂኒ ክፍሉን ዞር ብላ ተመለከተች። ያየችው ነገር ልቧን በሐዘን ሞላው። ባዶ ድስት የተጣደበት ትንሽ ምድጃ ይታያል። ከአጠገብ ሊያልቅ የተቃረበ ትንሽ ዱቄት ያለበት ዕቃ፣ የተቀደዱ ልብሶች ያሉበት አሮጌ ቁም ሳጥን። በዚያ ቅጽበት ሳርጂኒ የራሙ ሕይወት ምን ያህል ከባድ እንደሆነ ተገነዘበች። እሱ ግን ስለ ችግሩ መቼም ተናግሮ አያውቅም። የእሱ ልጅ ጉዲያ በቀስታ ተናገረች። እመቤት አባባ ወደ ሥራ ሄዷል። ዛሬ ቀድሞ እንደሚመጣ ተናግሯል። ለአያቴ መድኃኒት መግዛት ስላለብን። ይህንን ስትሰማ ሳርጂኒ በውስጧ ይበልጥም ተከፋች። በለሰለሰ ድምፅም ጠየቀች፣ ትምህርት ቤት ትይዣለሽ? ጉዲያ ራሷን ነቀነቀች። አዎ እመቤት፣ ግን ያለፈው ወር ክፍያ አልተከፈለም። መምህሩ ካልከፈልን ከትምህርት ቤት እንደሚያባረን ተናግሯል። የሳርጂኒ አይኖች በእንባ ተሞሉ፣ ነገር ግን ራሷን ተቆጣጠረች። በድንገት ከውጭ ከፍተኛ ጩኸትም ተሰማ። አንድ ሰው በቁጣ ይጮህ ነበር። ሳርጂኒም ሆነች ጉዲያ ወደ በሩ ተመለከቱ። በጥቂት ሰከንዶች ውስጥ አንድ ወፍራም ሰው ወደ ጎጆው ዘልቆ ገባ። በእጁ መዝገብ ይዞ ነበር። ፊቱን በቁጣ ቀልቷል። እንዲህ ብሎ ጮኸ፣ ራሙ የት ነው? ጉዲያ ተንቀጠቀጠች። አባባ ወደ ሥራ ሄዷል። ሰውየውም ጮኸ፣ ታዲያ ምን? የወሰደውን ብድር መቼ ነው የሚመልሰው? 3 ወር እኮ አልፎታል። ገንዘቤን ካላገኘው ይህችን ጎጆ ወስዳታለሁ። የአሮጊቷ እናት አይኖች በፍርሃት ተሞሉ። ጉዲያ ማልቀስ ጀመረች። ከዚያም ሰውየው ሳርጂኒን ተመለከታት። ከእግር እስከ ራሷ ተመልክቶ ጠየቀ፣ አንቺ ማነሽ? ሳርጂኒ በረጋ መንፈስ መለሰች፣ እኔ የራሙ ቀጣሪ ነኝ። ሰውየው ተሳለቀ። ኦ ያቺ ሀብታም እመቤት ነሽ ማለት ነው? እንግዲያውስ ለአገልጋይሽ ንገሪው ገንዘቤን እንዲመልስ፣ ካልሆነ ሁሉም ነገር ወስዳለሁ። ሳርጂኒ ጠየቀች፣ ዕዳው ስንት ነው? አበዳሪው ወዲያውኑ መለሰ፣ 500። ለጥቂት ሰከንዶች ሳርጂኒ ዝም አለች። ነገር ግን በዛች ቅጽበት ጉዲያ እያለቀሰች እንዲህ አለች፣ እመቤት አባዬ የገንዘብ የወሰደው ለአያቴ ሕክምና ነበር። ቀስ እያለ እንደሚመልስ ተናግሮ ነበር። ይህንን ስትሰማ የሳርጂኒ ልብ በሐዘኔታ ተሞላ። አንዲትም ቃል ሳትናገር የቼክ ደብተሯን አወጣች። ለ500 ብር የሚሆን ቼክ ጻፈች። ለአበዳሪው ሰጠችው። ሰውየው ደንግጦ ቀረ። አንድ ሰው እንዲህ በቀላሉ ይከፍላል ብሎ አልጠበቀም ነበር። በፍጥነት ቼኩን ተቀብሎ ከአካባቢው ሄደ። በጎጆ ውስጥ ጭር ያለ ዝምታም ሰፈነ። የጉዲያ እንባ መፍሰሱን አላቆመም። አሮጊቷ እናት ሳርጂኒን ባለማመን ይመለከቱ ነበር። አንዲት ባለሀብት ሴት እንዲህ ልትረዳቸው ትችላለች ብለው ማመን ያቃታቸው ይመስላል። ልክ በዛች ቅጽበት በበሩ ላይ አንድ ጥላ ታየ። ራሙ ነበር። ትንሽ የመድኃኒት ጥቅል ይዞ በሩ ላይ ቆሟል። ፊቱ ላይ ከፍተኛ ድካም ይታያል። ሳርጂኒን በቤቱ ሲያያት ድንገት ደርቆ ቀረ። ድንጋጤ፣ ፍርሃትና አክብሮት ፊቱ ላይ ታየ። ወዲያውኑ አንገቱን ደፍቶ እመቤት እዚህ ምን ያደርጋሉ አለ። ከዚያም አይኖቹ ባዶ መዝገብ ላይ አረፉ። ምን እንደተፈጠረ ወዲያውኑ ገባው። አይኖቹ በእንባ ተሞሉ። ተንበረከከ፣ መሬት ላይም ወደቀ። ነገር ግን ሳርጂኒ ቀጥላ የተናገረችው ነገር
ሙሉ ሕይወቱን ሊለውጥ ነበር። ረጋ ባለ ድምፅ እንዲህ አለች፣ ራሙ እዚህ የመጣሁት አንተን ለመርዳት ብቻ አይደለም። አንድ እውነት ለማወቅ ነው የመጣሁት። ለ10 ዓመታት ሲያስጨንቀኝ የኖረ እውነት። ያ እውነት ደግሞ ካንተ ጋር ነው። ራሙ እንደተንበረከከም ቀረ። እንባው ከዓይኖቹ ይፈሱ ነበር። እመቤቱ ስለምን እያወራች እንደሆነ ሊረዳ አልቻለም። ጉዲያ በአጠገቡ ቆማ እጁን ያዘችው። አሮጊቷ እናት ሳርጂኒን በትኩረት እየተመለከቱ ቀስ ብለው ተቀመጡ። በጎጆ ውስጥ አንድ እንግዳ ዝምታ ሰፈነ። ከውጭ የሕፃናት ድምፅ ይሰማል። ውስጥ ግን ጊዜ የቆመ ይመስላል። ሳርጂኒ ቀስ ብላ ራሙን ተነሳለችው። ራሙ አንገቱን ደፍቶ እንዲህ አለ፣ እመቤት እኔ በትልቅ ስህተት ተጠያቂ ነኝ። ዛሬ እዚህ ድረስ እንዲመጡ የሆነው በእኔ ምክንያት ነው። ሳርጂኒ መለሰች፣ እኔ የመጣሁት አንተን ለመቆጣት አይደለም። የመጣሁት በአንድ ጥያቄ ነው፣ ለ10 ዓመታት መልስ ላላገኘውለት ጥያቄ። ራሙ ቀስ ብሎ ራሱ ቀና አደረገ። የሳርጂኒ አይኖች በስቃይ ተሞልተዋል። በዝግታ እንዲህ አለች፣ ታስታውሳለህ? ከ10 ዓመት በፊት ባለቤቴ ራጂንድሪ ፕራታፕ ያ አደጋ ሲደርስበት የራሙ ፊት በድንገት ተለወጠ። በአይኖቹ ውስጥ ፍርሃትና ጭንቀትም ታየ። ወዲያውኑ መሬቱን ማየት ጀመረ። ምንም አልተናገረም። የእሱም ምላሽ ስታይ ሳርጂኒ ተረዳች። እውነቱ ካሰበችው በላይ ጥልቅ እንደሆነና ከዛም ቀጠለች። ያ ቀን ሰዎች ብዙ ነገሮች አሉ። ያ ቀን ሰዎች ብዙ ነገሮችን አሉ። አንዳንዶች ተራ የመንገድ አደጋ ነው አሉ። አንዳንዶች የጭነት መኪናው አሽከርካሪ ወቀሱ። ምንም አልተናገረም። የእሱ ምላሽ ስታይ ሳርጂኒ ተረዳች። አንተ ግን ያ ቀን እዛ ነበርክ ራሙ። ከባለቤቴ ጋራ በመኪና ውስጥ ነበርክ። ከዚያ ክስተት በኋላ ግን ምንም ነገር ነግረኸኝ አታውቅም። በጎጆ ውስጥ ያለው አየርም ከበደ። ጉዲያ በአባቷ ድርጊት ደንግጣ ትመለከተው ነበር። ከዛ በፊት እንዲህ ስፍራ አይታም አታውቅም። አሮጊቷ እናት በዝግታ ተናገሩ፣ ልጅ እውነቱን ተናገር። የሁሉ ዓመት ካለፈ በኋላ አሁን መደበቁ ምን ጥቅም አለው? የራሙ ከንፈሮች ተንቀጠቀጡ። ቀስ ብሎ እንዲህ አለ፣ እመቤት እውነቱን ልነግርሽ እፈልግ ነበር፣ ግን ፈርቼ ነበር። ብነግርሽ ሕይወትሽ የበለጠ ይፈርሳል ብዬ አስቤ ነበር። የሳርጂኒ አይኖች በእንባ ተሞሉ። ራሷን ተቆጣጥራ ግን እንዲህ አለች፣ ካሁን በኋላ መደበቅ የለም ራሙ፣ እውነቱን የማወቅ መብት አለኝ። ራሙም በጥልቀት ተነፈሰ። ማውራት ጀመረ። ያን ቀን አለቃይ በመኪና ሊያደርሰኝ ነበር። በመንገድ ላይ ድንገት መኪናውን አቆመው። አንድ አስፈላጊ ሰው ማግኘት እንዳለበት ነገረኝ። ያ ሰው በሌለበት ቦታ ይጠብቀው ነበር። እኔ መኪና ውስጥ ነበርኩ፣ ነገር ግን ሲነጋገሩ ማየት እችል ነበር። መጀመሪያ ላይ የተለመደ ጭውውት ነበር፣ በኋላ ግን ወደ ጠብ ተቀየረ። ድምጻቸውም ከፍ አለ። እናም በድንገት ያ ሰው በጣም ተቆጣ። አለቃይንም ገፋው። በዛው ቅጽበት ከፊት ለፊት አንድ ፍጥነት የሚመጣ የጭነት መኪና መጣ። ሁሉም ነገር በጣም በፍጥነት ተከሰተ። ምንም ነገር ሊገባኝ አልቻለም። የጭነት መኪናው ገጨው። መኪናው ሙሉ በሙሉ ወደመ። አለቃዬ በጣም ቆሰለ። እኔ ወጣሁና እርዳታም ጠራው፣ ግን በጣም ዘግይቶ ነበር። የራሙ ድምፅም ተቆራረጠ። እንባው ከዓይኖቹ ፈሰሱ። የሳርጂኒ አተነፋፈስ ከበደ። በሚንቀጠቀጥ ድምፅም ጠየቀች፣ ራሙ ያ ሰው ማን ነበር አለች። ራሙ ለጥቂት ጊዜ ዝም አለ። ከዛም በዝግታ እንዲህ አለ፣ እመቤት ያ ሰው የባለቤትሽ የሥራ አጋር የነበረው ቪክራም ማልሆትሪ ነበር። ይህንን ስትሰማ ሳርጂኒ የቆመችበት መሬት የተናደባት መሰላት። ቪክራም ማልሆትሪ አሁን ድረስ አብዛኛውን የሥራዋን ክፍል የሚመራው ያው ሰው፣ ሁል ጊዜ የምታምነው ሰው። የሳርጂኒ ፊት ገረጣ። ቀስ ብላ ጠየቀች፣ ይህንን ለምን ቀደም ብለህ አልነገርከኝም ራሙ? ራሙ አንገቱን ደፋ። ያን ቀን ከአደጋው በኋላ ቪክራም ማልሆትሪ ወደ እኔ መጣና ዛተብኝ። ለማንም እውነቱን ከነገርክ አለው፣ እኔንም ሆነ ቤተሰቤን እንደሚገልብኝ ተናገረ። ያን ጊዜ ባለቤቴ በሕይወት ነበረች፣ ልጄም በጣም ትንሽ ነበረች። ፈርቼ ነበርም በቤት እውነቱን ከተናገርኩ ቤተሰብ ይጠፋል ብዬ አሰብኩ። ስለዚህ ዝም አልኩ። ይህን ሲሰሙ በጎጆ ውስጥ የነበሩ ሁሉም አይኖቻቸው በእንባ ተሞሉ። ሳርጂኒ ጸጥ ብላ ቆመች። ባለፉት 10 ዓመታት ትዝታዎች ውስጥ ጠፋች። ቪክራም ሁል ጊዜ ትልቁ ደጋፊያ መስሎ እንዴት እንደሚቀርብ አሰበች። ቀስ በቀስ የንግድ ውሳኔዎችን እንዴት እንደተቆጣጠረ ትዝ አላት። አሁን ሁሉም ነገር ግልጽ እየሆነ መጣ። ጉዲያ በዝግታ እንዲህ አለች፣ አባዬ ለምን እውነቱን ደበቅ? ራሙ ልጁን አቅፎ እንዲህ አላት፣ አንዳንድ ጊዜ ፍርሃት ሰዎች የተሳሳተ ውሳኔ እንዲወስን ያደርጋል። እውነት ግን ሁል ጊዜ በልብ ውስጥ እንደ ሸክም ትኖራለች። ሳርጂኒ በቆራጥነት እንዲህ አለች፣ ያደረከውን በመፍራት ነው ያደረከው። ዛሬ ግን እውነቱን ተናግረሃል። ዋጋ ያለውም ይህ ነው። ግን ይህ እውነት እዚህ ጋር አይቆምም።
ለዓለም መታወቅ አለበት። ራሙ ደነገጠ። እመቤት ቪክራም ካወቀ ይገለናል። ድንገት በሳርጂኒ አይኖች ውስጥ ጠንካራ በራስ መተማመንም ታየ። በቆራጥነት እንዲህ አለች፣ ከእንግዲህ መፍራት አያስፈልግም ራሙ። አሁን ይህን ትግል እኔ እታገልልሃለሁ። ነገር ግን በዚያው ቅጽበት ከጎጆው ውጭ አንድ መኪና ቆመ። ከባድ የእግር ድምፅ ወደ በሩ ቀረበ። በሚቀጥለው ሰከንድ በሩ ተከፍቶ ተመታ። እዛ የቆመው ቪክራም ማልሆትሪ ነበር። ፊቱ ላይ መጥፎ ፈገግታ ይታያል። ወደ ውስጥ ገባና እንዲህ አለ፣ አንዳንዶች ትላልቅ ሚስጥሮች እዚህ እየተጋለጡ ይመስላል። ቪክራም ማልሆትሪ ወደ ውስጥ ገባ። አይኖቹ በክፍል ውስጥ ያለውን ሁሉ ተመለከቱ። ደከም ያለ ፈገግታ በከንፈሮቹ ላይም ታየ። ያ ፈገግታ ግን ትዕቢት የተሞላበት ነበር። አንድ እርምጃ ወደፊት ተራመደ። በፌዝ ዙሪያውን እየተመለከተ እንዲህ አለ፣ ዋው ሳርጂኒ፣ እንደ አንቺ ያለ ባለሀብት ሴት ወደ እንዲህ ያለ ቆሻሻ ቦታ ትመጣለች ብዬ አላሰብኩም ነበር። ሳርጂኒ በቀጥታ አይኖቹን ተመለከተች። ድምጿ ረጋ ያለ ግን ቆራጥ ነበር። ቪክራም እዚህ ምን ታደርጋለህ? ቪክራም ሳቀ። እኔም ተመሳሳይ ጥያቄ ልጠይቅሽ እችል ነበር፣ ነገር ግን ዋናው ነገር ወደ አገልጋይሽ ቤት መምጣትሽ ሰማው። ስለዚህ እዚህ ምን እየተካሄደ እንደሆነ ላየው መጣው። ይህንን ሲናገር አይኖቹ ወደ ራሙ ዞር አሉ። የራሙ ፊት በፍርሃትም ገረጣ። በዚህ ጊዜ ግን ሳርጂኒ ወደፊት በመሄድ እንደ ጋሻ በፊቱ ቆመች። በቁራጥነት እንዲህ አለች፣ ቪክራም አሁን ማንንም ማስፈራራት አትችልም፣ ምክንያቱም እውነቱ ወጥቷል። ለአንድ አፍታ ቪክራም ዝም አለ። ከዚያም በድንገት መሳቅ ጀመረ። ይህ ሁሉ ለሱ ምንም ግድ እንደማይሰጠው ሁሉ እውነት አለ በፌስ። በዚህ ዓለም ገንዘብና ስልጣን ከእውነት የበለጠ ጠንካራ ናቸው አለ እና ሁለቱም በኔ እጅ ናቸው። ጉዲያ በፍርሃት ወደ አያቷ ተጠጋች። ሳርጂኒ በቁራጥነት እንዲህ አለች፣ ራሙ ሁሉንም ነገር ነግሮኛል። ከ10 ዓመታት በፊት በትክክል ምን እንደተፈጠረ። ለጥቂት ሰከንድ ዝምታ ሰፈነ። በቪክራም አይኖች ውስጥ የጭንቀት ስሜትን ታዩ። ነገር ግን በፍጥነት ራሱን ተቆጣጠረ። በአንድ አገልጋይ ወሬ ላይ ተመስርተሽ እንዲህ ያለ ታሪክ የምትገነቢ ከሆነ ያ የአንቺ ድክመትሽ ነው። አደጋ ይከሰታል፣ ባለቤትሽ ላይ የደረሰውም ያው ነው አላት። ሳርጂኒ ወደሱ ተጠጋች። ድምጿ እየከረረ መጣ። አይ ቪክራም፣ ያ አደጋ አልነበረም፣ ሴራ ነበር። ከጀርባው የነበረውም አንተ ነህ። በጎጆ ውስጥ ያለው አየርም ደረቀ። የራሙ ልብ በፍጥነት መምታትም ጀመረ። ቪክራም ለጥቂት ሰከንዶች ዝም አሉ። ከዛም ቀስ ብሎ እንደገና ፈገግ አለ። ባምንበት እንኳን ምን ልታደርግ ትችያለሽ? የ10 ዓመት ታሪክ ነው። ምንም ማስረጃ የለም፣ ምንም ምስክር የለም። ምስክር ቢኖር እንኳን ማንም የማያምነው ነገር ነው። ወደ ራሙ እየተመለከተ ራሙ እንደዛ አይደለም እንዴ አለው። የራሙ ጉሮሮ ደረቁ። በዚህ ጊዜ ግን ራሱን ቀና አደረገ። በድፍረት እንዲህ አለ፣ ከእንግዲህ አልፈራም ቪክራም፣ ምክንያቱም አሁን እመቤት ከጎኔ ቆማለች። የሳርጂኒ አይኖች በኩራት በራ። ቪክራም በፌስ ሳቀ። በጣም ታማኝ አገልጋይ አለሽ፣ ግን አስታውሺ፣ በዚህ ዓለም ታማኝነት ትልቅ ዋጋ ያስከፍላል። ስልኩን አውጥቶ ጥሪ ያደረገ። ኑ ሁላችሁም አለ ቀስ ብሎ። በጥቂት ሰከንዶች ውስጥ ከውጭ የብዙ መኪኖች ድምፅም ተሰማ። ብዙ ጠንካራ ወንዶች ጎጆውን ከበቡት። ኡዲያ በፍርሃት ማልቀስም ጀመረች። አሮጊቷ እናት እየተንቀጠቀጡ እንዲህ አለች፣ እባካችሁ ተውን። ቪክራም ግን ምንም ምሕረት አላሳየም። እዚህ በመምጣትሽ ትልቅ ስህተት ነው የሰራሹ ሳርጂኒ። ይህ እውነት ከወጣ ሁሉም ነገር አጣለው። ይህ እንዲሆን ደግሞ አልፈቅድም። ይህን ሲሰማ ራሙ ወደፊት መጣ። አይ ቪክራም፣ አንድን ሰው መጉዳት ከፈለጉ እኔን ይግዱኝ፣ እመቤትንና ቤተሰቤን ተዋቸው። የሳርጂኒ አይኖች በእንባ ተሞሉ። ወዲያው ግን ስልኳን አወጣች። ረጋ ባለ ድምፅ እንዲህ አለች፣ ቪክራም አንድ ነገር እየረሳህ ነው። እዚህ የመጣሁት ባዶ እጄን አይደለም። የስልኳን ስክሪንም አሳየችው። አንድ ድምፅ እየተጫወተ ነበር። ቪክራም አሁን የተናገረው እያንዳንዱ ቃል ቀድሞውኑ ተቀርጸው ነበር። ለመጀመሪያ ጊዜ የቪክራም ፊት በእውነት ተለወጠ። ፈገግታው ጠፋ። በአይኖቹ ውስጥ ቁጣ ሞላ። ካሰብኩት በላይ ብልህ ነሽ ሳርጂኒ። ልክ በዛው ቅጽበት የፖሊስ ሳይረን ድምፅ አስተጋባ። ቪክራም በፍጥነት ወደ ውጭ ተመለከተ። አሁን ግን በጣም ዘግይቶ ነበር። በጥቂት ሰከንዶች ውስጥ ፖሊሶች ጎጆውን ከበቡት። የቪክራም ፊትም ገረጣ። ሳርጂኒ እንዲህ አለች፣ ቪክራም ይህ ቀረጻ ብቻ አይደለም። ይህ ለ10 ዓመታት ተደብቆ የቆየ እውነት የመጀመሪያው ማስረጃ ነው። ነገር ግን ታሪኩ ገና አላበቃም ነበር። በትክክል በዚያው ቅጽበት ከህዝብ መካከል አንድ አረጋዊ ቀስ ብሎ ወደፊት መጡ። ሰውነታቸው ደክሞ ነበር።
በእንጨት ምርኩስ ታግዘው ይራመዱ ነበር። አይኖቻቸው ግን ድፍረት ይታይባቸዋል። ወደ ሳርጂኒ ሲጠጉ እንዲህ አሉ። ልጄ ይቅርብኝ፣ ዛሬ አንድ እውነት ለመናገር መጥቻለሁ። የነበሩት ሁሉ ደነገጡ። ምክንያቱም ይህ ሰው የዛ አደጋ ሌላው ምስክር ነበር። የፖሊስ ኢንስፔክተር የምታውቁት ነገር ካለ ተናገሩ አለ። ስሜ ሃሪዳስ ይባላል። ከ10 ዓመት በፊት አደጋው በደረሰበት መንገድ አጠገብ ትንሽ የሻይ መሽጫ ነበረችኝ። ያን ቀን ሁሉንም ነገር በገዛ አይኖቼ አይቻለሁ። ነገር ግን በመፍራትም ዝም አልኩ። የቪክራም ፊት እንደ አመድ ሆነ። ሃሪዳስ በዝግታ ማውራት ጀመረ። ምሽት ነበር። መንገዱ ባዶ ነበር። ሻይ ቤትን እየዘጋው እያለ በድንገት አንድ መኪና ሲቆም ተመለከትኩ። ሁለት ሰዎች መጡና መከራከር ጀመሩ። አንደኛው የሳርጂኒ ባለቤት ነበር፣ ሌላኛው ደግሞ ቪክራም ማልኮትሪ ነበር። በህዝቡ መካከል ድንጋጤ ተፈጠረ። ሃሪዳስ ቀጠሉ። ወደሱ ተጠጋው። ቪክራም ሲጮህ በግልጽ ሰማሁት። የንግዱን ግማሽ ድርሻ እንዲሰጠው ይጠይቀው ነበር። ባለቤትሽ ግን እምቢ አለ። በጥራት ያገኘሁት ሀብት ነው፣ በስግብግብነት አሳልፌ አልሰጥም አለው። በድንገት ቪክራም ራሱን መቆጣጠር አቃተው። ባለቤትሽ በኃይል ገፋው። በትክክል በዛው ቅጽበት አንድ የጭነት መኪና በመንገድ ላይ የመጣ ነበር። ባለቤትሽ በመንገዱ መሃልም ወደቀ። ያ አደጋ አልነበረም፣ ያ ግፊት ሕይወትሽን ለወጠው ልጅ። እንባ ከሳርጂኒ አይኖችን ፈሰሱ። ፖሊሶች በቪክራም ዙሪያ ያለውን ክበብ አጠበቁት። ሃሪዳስ እንዲህ አሉ፣ ግን አንድ ተጨማሪ ነገር አለ። አደጋው በደረሰ ጊዜ ባለቤትሽ ገና በሕይወት ነበር። ወደሱ ሮጥኩና እጄን ያዘኝና እንዲህ አለ። የሳርጂኒ ልብ በፍጥነት መምታትን ጀመረ። ምን አለ ስትል ጠየቀችው። ሃሪዳስ በእንባ ሆነው ለባለቤቴ ንገራት፣ የሰውን መንገድ ፈጽሞ እንዳትተው፣ ሰብአዊነት ትልቁ ሀብት ነውና አለ። ይህንን ሲሰሙ ሳርጂኒ ዴቭ በውስጧ ተሰበረች። እንባ በፊቷ ላይ ይፈስ ነበር። የባለቤቷ ፈገግታ በአይኗ ፊትም መጣ። ዛሬ እውነቱን አወቀች። ክህደት ነበር። ፖሊሱም ቪክራም የምትለው ነገር ካለ አሁን ተናገር አለው። የቪክራም ፊት በቁጣ ቀና አለና አው እኔ ነኝ ያደረኩት ብሎ ጮኸ። ህዝቡ ሁሉ ጸጥ አለ። እኔ የተወለድኩት በደሃ ቤተሰብ ውስጥ ነው። ሁልጊዜም ሀብታም የመሆን ጥማት ነበረኝ። ስራውን ከባለቤትሽ ጋር ጀመርኩ። ሲያድግ ግን እኩል ድርሻ ሊሰጠኝ አልፈለገም። ስለዚህ እሱ ከመንገዴ ቢወገድ ሀብት ሁሉ የኔ ይሆናል ብዬ አሰብኩ። በህዝቡ መካከል ቁጣ ተቀሰቀሰ። ፖሊሶች ቪክራምን በካቴና አሰሩት። ሳርጂኒ እጇን አነሳችና ሁሉም ሰው እንዲረጋጋ አደረገች። ዛሬ በመጨረሻ የሰብአዊነት እውነተኛ ዋጋ ተረዳሁም አለች። ወደ ራሞ ዞር ብላ እጁን ያዘችው። ራሞ ምንም እንኳን ብትፈራም እውነቱን ለመናገር ድፍረቱን አግኝተሃል። ይህ ትልቅ ሰብአዊነት ነው። ከዛም ጉዲያን ጠራቻት። ከዛሬ ጀምሮ አንቺ የራሞ ልጅ ብቻ አይደለችም፣ የኔም ልጅ ነሽ አለቻት። ጉዲያ ማልቀስ ጀመረችና ሳርጂኒን አጥብቃ አቀፈቻት። ለመጀመሪያ ጊዜ አንዲት ሚሊዮነር ሴት የአገልጋዩን ቤተሰብ ስታቀፍ መንደሩ ተመለከተ። ቪክራምን ፖሊሶች ወሰዱት። ሳርጂኒን ከዛሬ ጀምሮ በዚህ አካባቢ ማንም ተርቦ አይተኛም አለች። እዚህ ትምህርት ቤትና ሆስፒታል እገነባለሁ። ሰዎች በደስታ አለቀሱ። በዛች ቀን በዛች ጎጆ ውስጥ የሆነው ነገር ሰብአዊነትን ያስለቀሰ ነበር። እነዛ እንባዎች የሐዘን አልነበሩም፣ የእውነትና በርህራሄ እንባዎች ነበሩ። የአመርፑር መንደር አየርም ተለወጠ። መንደሩ የሰብአዊነት ምልክት ሆነ። ውዶች፣ የዛሬው ታሪካችን ይህን ይመስል ነበር። ታሪኩን እንዴት ተመለከታችሁት? ቪዲዮ እንደተመቻችሁ አልጠራጠርም። ቪዲዮንም ላይክ በማድረግ አጠናቁት። በሌላ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።